ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ሰሞኑን እንግዲህ ወደ ደቡብ ክልል አካባቢ ዶክተር አብይ አህመድ ሄዶ ጠቅላይ ሚኒስትር ጎብኝቶ ነበረ። በሐዋሳ አድርጎ ወላይታ ሶዶ ከዛም አርባ ምንጭ ሄዶ ነበረና እዛም ደግሞ የህዝብ አቀባበል እጅግ በጣም የቪዲዮ መግቢያ ላይ እንደተመለከታችሁ እጅግ በጣም ልዩና የሚያስደንቅ ነበረ። ዶክተር አብይ አህመድ ብዙ ጊዜ ለምንድን ነው ወደዛ መሄድ የሚያዘወትሩ ብሎ ብዙ ጥያቄዎች ይነሳሉ። ብዙ ጊዜ የአርባ ምንጭ፣ ጋሞ፣ ወላይታ ሲነሱ በልማት ስራዎች ይታወቃሉ፣ ጥሩ ነገሮች ይታወቃሉ። እነዛም ደግሞ ወደ አርባ ምንጭ አካባቢም ደግሞ ጋሞ ስንሄድ እጅግ የተለየ ባህልና ወግ አላቸው። ብዙ ቱሪስቶች ወደዛ በመሄድ ብዙ ነገሮችን ይጎበኛሉ። በወላይታ ሶዶ ከተማ ያየሁት የኩሬን ልማት እጅግ በጣም አስደንቆኛል። እንደ ጅማሬ እንደመሆኑ መጠን ራሱ እጅግ በጣም ጥሩ ነገሮችን አይቻለሁ። ወደፊት ደግሞ ሲበረታታ ይህ ስራ ሲያልቅ እጅግ በጣም ወላይታ ሶዶ ከተማ ውብ ከተማ እንደምትሆን ተስፋ አደርጋለሁ። ከሌሎችም እኩል እንደነ አዳማ ከተማ፣ እንደነ አዲስ አበባ፣ እንደነ ጅማ በጣም ቆንጆና ውብ ከተማ ሆነ እንደማያት እርግጠኛ ነኝ ብለው ሀሳባቸውን ሰጥተዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። እንደዛም ደግሞ ጋሞ ጎፋ ሄዶ አርባ ምንጭ ላይ እየተሰሩ ያሉ ፕሮጀክቶችን ጎበኝቶ ብዙ ነገሮች እንዳስደነቃቸውና ጥሩ ነገሮች እየሆኑ እንዳሉ በዛውም ሀሳባቸውን ሰጥተው ነበረ። ይህም ብቻም ሳይሆን ደግሞ አርባ ምንጭ ከተማ ያላት የተፈጥሮ ሀብት ከአርባ ምንጭ ከተማ አልፎ ለኢትዮጵያ ሕዝብ የሚበቃን በደንብ ቢሰራበት ተባብረን እጅ ለእጅ ተያይዘን ብናሳደግ እጅግ በጣም የሚያስገርሙ ነገሮች አሉን። ለነገ ለኢትዮጵያ ተስፋ የሚሆኑ ነገሮች ጋሞ ጎፋ በአርባ ምንጭ ከተማ ላይ አይቻለሁ። ጋሞ ጎፋ በተፈጥሮ ሀብት የታደለች ብቻም ሳትሆን ህዝቡ የፍቅር ህዝብ ነው። ለእንግዳ ያለው ፍቅርና ለእንግዳ ተቀባይነቱ ለአዳዲስ ሰዎች ያላቸው ፍቅር የሚያስገርምና ብዙ ሰዎች እዛ እንዲኖሩና እዛ እንዲሄዱ የሚያስመርጥ ነገር ነው። በአጠቃላይ የወላይታ ሶዶ ህዝብና እንደዛውም የጋሞ ጎፋ ህዝብ በሚያስደንቅ ሁኔታ ጠቅላይ ሚኒስትሩ እና ባለቤታቸው ወይዘሮ ዝናሽ ታያቸውን ያላቸውን ፍቅር አሳይታቸዋል። እጅግ በጣም ደስ የሚል ነገር ነው። እኔም ደግሞ እንደ አንድ ኢትዮጵያዊ በወላይታ ህዝብና በጋሞ ህዝብ እጅግ በጣም ኮርቻለሁ፣ ደስ ብሎኛል። እንግዲህ ተመልካቾቻችን ፕሮግራማችን ይህንን ይመስል ነበር። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ሰላም ነው። ኢትዮጵያን ማድረስ ንግግር የተደረገ መሆኑን
ወላይታ ሶዶ ስትመለከት እናገራለን። የዛሬ በ3 ዓመት ሶዶ ስንመጣ የነበረው የግሪን ትስስርና ዛሬ የሚታይበት ሌብል በግልጽ የሚታይና ምድር አፍ አውጥታ ለምላሜን እንደምትሻ ግሪን ሌጋሲ አስፈላጊ እንደሆነ የሀገርን ውበት የሀገርን መልክ የሚቀይር ስራ እንደሆነ በወላይታ ሶዶ አካባቢ ያየሁት አጠቃላይ የመልክዓ ምድር ሁኔታ ሰው በውል መገንዘብ ቢቸገር እንኳን ስራ ከተሰራ ምድር መናገር መመስከር እንደምትችል ያየሁበት ዕለት ነው።